ለብዙ ህጻናት ተስፋ የሆነው ዶክተር አብይ ጅማ ከከባድ የመኪና አደጋ ፈጣሪ ያተርፎታል። እሱም እጅግ አሳዛኝ የተባለ መረጃ ተሰምቷል። የታዋቂዋ ቲክቶከር የሃና እናት በአሳዛኝ ሁኔታ በድንገት ህይወታቸው አልፎ መገኘቱ ተሰምቷል። በቅድስት ኪዳነ ምሕረት ስም እስቲ ለመርቃችሁ። ቅድስት ኪዳነ ምሕረት ህይወታችሁን ተባርካችሁ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቪዲዮቹ ቤተሰቦች፣ ዛሬ የቅድሚያ ማሳያችሁ ቪዲዮ ምንድነው? ዛሬ እንደምናውቀው የዛሬውን ቀን ሁላችንም እንደምናውቀው እናታችን ኪዳነ ምሕረት የዓመቷ ክብረ በዓል የተከበረበት የሚገኝበት ቀን ነው። የፍልሰታ ጾም አልቋል። ሁሉም ሰው ስራውን ጨርሰው ወደ ቤቱም የተመለሰ ይገኛል። ታዲያ በዚህ ዙሪያም አንድ አባታችን እጅግ ደስ የሚሉ ምርቃቶችንም እየመረቁ ነበረ። ቪዲዮውን አይተን በቅድስት ኪዳነ ምሕረት ስም እስቲ ለመርቃችሁ። ቅድስት ኪዳነ ምሕረት ሕይወታችሁን ተባርካችሁ የበላያሰብ እመቤት፣ የኤልያስ መና፣ የአሚናዳብ ሰረገላ፣ የሐዋርያት መመኪያ፣ የዓለም ጨው ድንግል ማርያም ቅድስት ኪዳነ ምሕረት በእውነት ጾማችንን ጸሎታችንን ተቀበልልን። ተባርከን ጉርለታችንን ተሙላልን። እርሪት ናት እሷ፣ ለእንስሳ ለውሻ እንኳን የራራች የዶክሚያስን ቤት ባዶነት ያሳሰባት ናት። የኛም ጎደሎነታችንን እሷ ትሙላልን። በእውነት ይሄ በዓል ትልቅ ነው፣ የፍቅር በዓል ነው። ውዳሴዋን ቅዳሴዋን እየደገማችሁ የከረማችሁ ሁሉ የቅዱስ ኤፍሬም የአባ ሕርያቆስ በረከታቸው ይድረሳችሁ ይድረሰን። በእውነት እግዚአብሔር አምላካችን ሁል ጊዜ እንዳይለየን እናታችን ኪዳነ ምሕረት እሷ ትንከባከበን። እናት በልጇ አጨክንም። ሌላው የቆሸሸ ልጅ ሲያይ ልጅሽ ቆሽሿል ብሎ ለእናቱ ይናገራል። እናት ግን ተነቆሻሻው ልጇን አቅፋ አንስታ አጥባ ስማ ትታቀፋለች። ሆነን ለመናገር ድንግል ማርያምም ከነችግራችን እሷ አቅፍ ድግፍ አድርጋ በቃል ኪዳኗ በጥላዋ ስር ታኑረን ተጠብቀን ከክፉ ከሰይጣን መሰናክል ወጥመድ ታድነን። ህይወታ እንደሰማችሁት ነው። እጅግ በጣም ደስ የሚል ነገር ነበር። እኛ አባታችን ሲናገሩ የነበሩት የዛሬውን ቀን በማስመልከት ነበረ የአባታችንን ንግግር ይዤላችሁ የመጣሁት። ሁላችሁም አሜን እንደምትሉ ተስፋ አድርጋለሁ። ጸሎታችሁን ሁሉ እናታችን ቅድስት ድንግል ማርያም ተስማችሁ። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው? ሰመረ ባሪያው እጅግ በጣም ጠቃሚና ትክክለኛ ነገሮችን እየተናገረ ነበር። ምክንያቱም እጅግ በጣም ብዙ ሰዎች ቤትና ንብረታቸውን አጥተው እንዲሁም ደግሞ የሚበሉትን ምግብ ተቸግረው በመንገድ ላይ የተንከራተቱበት ባለበት ሰዓት ላይ አንዲት እህታችን ፖድካስት ላይ ቀርባ ውሼ ርቧታል፣ ውሼ ታማለች ያለች እጅግ በጣም ብዙ ኢትዮጵያውያንን ያስቆጣ ንግግሮችን እያደረገች ነበረ። ቪዲዮውን አይተን እንመለስ። ሰውም ደግሞ አላገኘ ወዲያች ሴትዮ ምን አላገኘሁኝም። ምንድነው ታዲያ ምን መርጫው አላውቅም። አሁን ለአራተኛ ለሶስተኛ ዙር ቀይሩልኝ ማለቱ ራሱ አላውቅም። እንደው በደንብ አድርጌ ይዛታለሁ ለምን በልደታ ማላጇ ሶፍትዌር ችግር ተዛንፏል። ምግቡ ማስደንግጧቸው ከሆነ እዛም መሀል አህል ኮስ የምታረግ ልጅ አለ አረች በቪፒኤን ማለት ነው። ሞስት በቃ በላች ከተባለ በጣም በሊታና ከተባለ በወር 3000 ብር በቂዋል። ሙቀት ብዙ አችልም ነው ሳይ በጣም ነርቨስ ነው የምትሆነው። አትወድም እንደዚህ ረጅም ጉዞ። አሁን ከዚህ ኤርፕሌን ሄዳ መቀሌ ደግሞ ሙቀት ነው እና ያንን በማሰብ ትቻው ነው መቀሌ የሆነ ማበላለጥ የሚባለው ነገር ታሪክ እኮ እሷም ነፍስ ነው ሰውም የያዘው ነፍስ ነው። ስለዚህ እኔ አሁን ቅድሚያ የምሰጠው ይቅርታ አድርግልኝ እኔ ለሷ ነው። የደላው ሙቂያኝ ካለው ምናምን አሉ። አንድ ነገር ክሊር ነው። በነገራችን ላይ ይሄ የምትነፋረቂው ነገር እንዳስጠላኝ ያስጠላሽኝ ነገር የለም መቼም ምድር ላይ። በነገራችን ላይ ሁሉም ነገር አውድ አለው። አንቺ ውሻሽን ቤትሽ ማሳደግ ትችያለሽ፣ ማቀፍ ትችያለሽ፣ አዝለሽ መተኛት ትችያለሽ፣ አዝለሽ መዞር ትችያለሽ። ከፈለግሽ ውሻሽን እንደ ካንጋሩ ሆድሽ ውስጥ ቀደሽ ከተኛት ከፈለግሽ። የኛ ደንታ አይደለም እሱ። ፐብሊክ ሞራል የሚባለው እሱ ቤትሽ ነው የምታረጊው። እኛ ፊት ቀርበሽ ሶሻል ሚዲያ ላይ ቀርበሽ ግን እንደዚህ አይነት ነገር ስታወሪ ያሉብን ሌሎች ትልልቅ ችግሮች ማናናቅ ነው። ማነሽ አንቺ ብንቂን ውሻ ስለረባሽ ይሄን ያህል ትልቅ ነገር አድርገሽ አሰብሽው።
በመቤቴ በጭንቃ ማላጇ ጭንቀት ይልቀቅብሽ እንደው እስከ መጨረሻው ድረስ። ምንድነው ውሻ ተወዳለች ነው? ብራቮ ተወጃለች። ካንቺ በላይ አንቺን ያቀረበው የዩቲዩብ ቻናል ደግሞ ማፈሪያ ነው፣ የመጨረሻ የምድራችን ማፈሪያ። ከዛ በኋላ ይቅርታ ጠየቀች የሚል ቪዲዮ ደግሞ አየሁ። ኤክስፔሪመንት ነው ትሞክራላችሁ፣ ይቅርታ ጠይቁብናለች። ይኸውልሽ ፐብሊክ ሞራል የሚባል ነገር አለ። ስንት ሰው የተራበበት፣ ስንት ሰው ወድቆ የሚተኛበት ያጣ፣ ስንት ህፃናት በየቦታው ተጥለው አዛኝ አስተዋሽ ያጡ ህፃናት ባሉበት፣ ወላጆቻቸው ሞተውባቸው የወደቁ ልጆች ባሉበት እንትን አንቺና እዚህ የውሻሽ ታሪክ የመጨረሻ ንቀትሽ ነው። ለሰው ንቀትሽ፣ ህዝብ ፊት ይሄን ማቅረብሽ ንቀትሽ ነው። ቤትሽ እንደፈለግሽ አድርጊ። ውሻሽን አልኩሽ ቀዳሽ ወደ ውስጥ ከተቻት እንደ ካንጋሩ አያገባኝም። እሱ ማናችንንም አያገባንም። መድረክ ላይ ወጥተሽ ግን ስንት አገራዊ ኢሹ ሰው ጭንቀት ባለበት ሰዓት ውጭ ሀገር ልሄድ ብዬ የሚቀበለኝ ክፍለ ሀገር ልትልኪያት ብለሽ ሙቀት አይስማማትም መቀሌ ልልኪያት ውሻዋል። ምን ማለት ነው? ሌላ ምን ማለት ፈልገሽ ነው? ማለት ምንድነው? ያንቺ ውሻ የሚያረቡ አግኝተሽ ነው መቀሌ? እንደ ጤነኛ ነሽ? ምንሽን ነው የሚያምሽ? ስታዩ ወይ ማለት የተለየ ሆነ እኮ ያንቺ እንደ ጾታዊ ፍቅር አስመሰልሽው። ሰው በዚህ ቅሪያ ለምን አሜሪካ ቀሪ ሙሻውን በዚህ ሌቭል አትነፋረቂ። በእነዚህ ይወጣሽ ምትወጃት ከሆነ ቅሪ አትይጂ። በቃ ምን ይሰራልሻል? ከሷ ፍቅር የሚበልጥብሽ የለም። አሜሪካ የሚምጣ መንግስተ ሰማያት የሚምጣ ቅሪ። አንቺ አሉልሽ ኮሜንት ሰጪዎች የውሻ ፍቅር አንተ ስለማይገባ የሰው በገባችሁ መጀመሪያ ሰው አጠገቡ ያለውን የራሱን ፍጥረት እንትን ሳይ ውሻ ታማኝህ ነው እንትን ሰዎች እንደሰማችሁት ነው። እጅግ በጣም የሚገርመው ሰመረ ባሪያዎች ሲናገር የነበረው ነገር ትክክል ነው ያስባለው። እናንተም የተሰማችሁን የሀሳብና አስተያየት ኮሜንት ላይ አስቀምጡት። ወንድማችን ደግሞ ድረስላቸው እያለ እጅግ በጣም ትልቅ የሆነ መልእክቶችን እያስተላለፈ ነበረ። ቪዲዮን አይተን እንመለስ። ድርቅ ተከስቷል። ወገኖቻችን በረሃብ እያለቁ ነው። ኑሮ እንዴት ነው? ምን ያለው ኑሮ ነው? ግዴታው ነው። ለምን ይደረሰ? እናቴ እንዴት አድርጌ ላውቀሽ? ታንቆ የማይሞቱት ነገር ምን ያደርገዋል? ምን ሆነው ነው? እርቦኝ ቀለብ የለኝ፣ የሰው ደሃ፣ የሀብት ደሃ፣ የመሬት ደሃ ነኝ። ደህና ነዎት ወይ? አለሁ መቼም አለሁ። ኑሮ ይል ሞቱ ለምን መንቢያለኝ ተጠቀሙኝ። ለምን እኔ ሞት የሚለምን የተቀን ብለምን ተሸነፍኩኝ። እናቴ ቢገለኝ እንግዲህ ምን እሺ ልጅ ለኛ እዚህ ምን የለኛ መራት ተጠምቼ አሰቃዩ። አያችሁ አይደለ ወገኖቻችን ያሉበትን ሁኔታ በቁማቸው ሞታቸውን እስከሚመኙ ድረስ ነው። በዚህ ልክ እየተጎዱ እየተራቡ እየተቸገሩ ያሉት ማለት ነው። እንደምታዩቸው እነዚህ ሰዎች ጎዳና ላይ ያሉ ሰዎች አይደሉም፣ ቤታቸው ላይ ናቸው። ጎዳና ላይ ሆነው ቢሆን ኖሮ የተለመደ ነው ልንል እንችላለን። ነገር ግን የራሱ ኑሮ ያለው ቤት ያለው ሰው በዚህ መንገድ ሲራብ መስማት እጅግ በጣም ነው የሚያሳዝነው። እኛውን ተራብን ተቸገርን ብለው እኛ ፊት ላይ የወጡ ወገኖቻችን የሚተዳደሩት በእርሻ ነው፣ አርሶ አደር ናቸው። እመኑኝ ዛሬ እነዚህ ተርበው እኛ ፊት ላይ የወጡ ወገኖቻችን ከዚህ በፊት የመሸበትን እንግዳ አብልተው አጠጥተው ስንቅ ሸክፈው ሰጥተው የሚሸኙ የረሃብ ጠላት የሆኑ አርሶ አደሮች ናቸው። ዛሬ ቀንጥሏቸው በዚህ መንገድ ተርበው የተቸገሩት ማለት ነው። አማራ ክልል ጠለምት ወረዳ ላይ ወደ 16 የሚጠጉ ወገኖቻችን በረሃብ ምክንያት ወይንም በድርቅ ምክንያት ህይወታቸው አልፏል። በመቶዎች የሚቆጠሩ ከብቶች በድርቅ ምክንያት አልቀዋል። ከ400 በላይ የሚሆኑ አባወራዎች ቀያቸውን ለቀው እየተሰደዱ ነው በረሃብና በድርቅ ምክንያት። የዛ አካባቢ አስተዳዳሪ የሆኑት የተናገሩት ማለት ነው። ስለዚህ ረሃብ ጊዜ የሚሰጥ ጉዳይ አይደለም፣ በኋላ ቀስ ብለን የምንለው ጉዳይ አይደለም። ለወገኖቻችን በአፋጣኝ መድረስ አለብን። ስለዚህ ይህንን ቪዲዮ የምትመለከቱ እባካችሁን ጠለምት ወረዳ ላይ የሚገኙ ወገኖቻችን እባካችሁ ድረሱልን እያሉ ነው። ማጭት ነው ቤተሰቦች እጅግ በጣም አሳዛኝ ነገሮችን እየሰማን ይገኛል። በዚህ ሰዓት ላይ እጅግ በጣም ብዙ ኢትዮጵያውያኖችም አዝነዋል። እጅግ በጣም ብዙ ኢትዮጵያውያኖች ልባቸውን ተነክቷል። የቻሉትን ያቀማቸውን ለማድረግ እየሞከሩ ይገኛሉ። እናንተስ ይሄን ቪዲዮ ሲሆን የምንሰማችሁ እንድረስላቸው እየተባለ ይገኛል። በቀጣይ ደግሞ ማሳያችሁ ቪዲዮ ጥገና ስፔሻሊስቱ ዶክተር አብይ ምንድን ያጋጠመው በትላንትና ዕለት የመኪና አደጋ እንዳጋጠመው የተነገረ ነበረ። ቪዲዮን አይተን እንመለስ። ለብዙ ህጻናት ተስፋ የሆነው ዶክተር አብይ ጅማ ከከባድ የመኪና አደጋ ፈጣሪ ያተርፎታል። እሱም በመልእክቱ ላይ ፈጣሪ በመንገዳችሁ ሁሉ ይከተላችሁ ተመስገን ብለዋል። እናም ኮሜንት ላይ የገባችሁ ዶክተር አብይን እንኳን ፈጣሪ ያተረፈክ በሉት። መልካም ቀን ይሁንላችሁ። ሰዎች እጅግ በጣም በሚገርምና እጅግ በጣም ደስ በሚል ሁኔታ ምንም አይነት የአካል ጉዳት እንዳልደረሰበትም እየተሰማ ነበረ። እንደዚህ አይነት አደጎች ኢትዮጵያ ውስጥ እየበዙ ይገኛሉ። ሁላችንም ቢሆን ጥንቃቄ ማድረግ እንዳለብን
የሚያሳይ መልእክት ነበር ሰምተን እየተመለስ ነው። እግዚአብሔር ይጠብቃችሁ ማለት እፈልጋለሁ። በቀጣይ ደግሞ ማሳያችሁ ቪዲዮ እንደው ቤተሰቦች እጅግ በጣም አሳዛኝ መርዶ የተሰማ ነበር። እርሱም ምንድነው ባሳለፍነው ሳምንት ላይ ሰይፉ ኦኒቤስ ላይ ቀርባ አንዲት እህታችን ምጥ እያማጠች የነበረውን ፕሮግራም ለምንድን ነው የተለቀቀው ተብሎ ከሰይፉ ጋር ትልቅ ጣገብ ውስጥ ገብተው ነበረ። በስተመጨረሻም ሰይፉም እንግዳ አድርጓት የተለያዩ ሀሳብና አስተያየቶችን የተወያዩ ነበረ። እጅግ በጣም በሚያሳዝን ሁኔታ በትላንትናው ዕለት እናቷ ቤታቸው ማለፏም የተሰማ ነበረ። እጅግ በጣም ብዙ ሰዎችም የተለያዩ ነገሮችን እየተናገሩ ይገኛሉ። በዚህ ዙሪያ ላይ ቪዲዮን የአሜሪካ ፖሊስ የሞታቸው መንስኤ እያጣራ ነው። ከሞታቸው ጋር በተያያዘ አንዳንድ ነገሮች ሰምቻለሁ፣ ልንገራችሁ። በመጀመሪያ እናታችን ነፍሳቸው በሰላም እንድታርፍ ጸሎቴ ምኞቴ ነው። ሀና ወይም በቲክቶክ ስሟ የምናውቃት ማርዩ ወላጅ እናት ከትላንት ወዲያ ቫይራል የወጡ ቪዲዮችን እሳቸው ጋር እያየን ነበር። መስቀል በዓልን ለማክበር ሽርጉድ እያሉ ነበረ። በነጋታውም ልጆችን የሚያስጠሉ ሰዎች ቤት ሲደውሉ ስልክ ሊነሳ አልቻለም። በዚሁም አስተኛቸው ቤቱ ላይ ስልክ የሚያነሳ ስለሌለ ለልጃቸው ለሀና ይደውላሉ። ሀናም በመደናገጥ ቤት ምን ተፈጠረ እንዲህ ስልክ አይነሳም ብላ ማዘራቸው ጋር ሄደች። ቤት ስትደርስም የሀና እናት ነፍሳቸው አልፎ በሩ አቅራቢያ ወድቀው ነበር ያገኘቻቸው። ስታስቡት ራሱ ለአእምሮ በጣም የሚያስደነግጥ ነው አይደል? በሰላም እንገናኝ ቻው ብላችሁት የሄዳችሁት ሰው ሞቶ ስታገኙት ያለውን መንፈስ እናንተ አስቡት። በጣም በብዙዎች ልብ እናታችን ገብተው ነበር፣ ምክንያቱም ሰሞኑን ቫይራል ወጥተው ስለነበር። እንግዲህ ከሞታቸውም ጋር በተያያዘ ፖሊስ ትልቅ ምርመራ እያደረገ ነው፣ በምን ምክንያት እንደሞቱ። እንግዲህ በኢትዮጵያውያን ባህል መሰረት ሀዘናቸውን ኢትዮጵያውያን እንዲካፈሉ ከዛሬ አርብ ጀምሮ እስከ እሁድ ኦገስት 23 ድረስ በዲሲ እና አካባቢ የምትገኙ ሀዘን መድረስ ትችላላችሁ። በማክሰኞ ኦገስት 25ም በዲሲ ቅድስት ካቴድራል የጸሎትና የሽኝት ፕሮግራም ይካሄዳል። ቤተሰቦች ቪዲዮ እንደሰማችሁት ነው ወንድማችን ሲናገር እንደነበር ነው። እጅግ በጣም ብዙ የተለያዩ ሰዎችም የዚህ ዙሪያ ሀሳብና አስተያየት እየሰጡ ይገኛሉ። እስኪ ደግሞ ሊያሾም የተለያየ ሀሳብና አስተያየት እየሰጠች ነበረ። ቪዲዮን አይተን እናንተ ያዘናችሁ መስላችሁ በለቅሶ ውስጥ መርዝ የምትረጩ በለቅሶ ውስጥ ክፉ ነገር የምታስተላልፉ እናንተ ናችሁ። ሰው ብትወጣ አይደለም። ከመሬት ተነስቼ አላወራሁ። ከመሬት ተነስቼ አስተያየት አልሰጠው። ከመሬት ተነስቼ እዛ ቤት ላይ እጄ ልጥፍ አላልኩም። ያየነውን ነገር ነው ያወራሁት። የሰማነውን ነገር ነው ያወራሁት። አስተያየት የተሰጠበትን ነገር ነው። ከዛ ከሁሉም እንግዲህ ዮሪም ተናግሯል፣ ሁሉም ሰው ተናግሯል። ከሁሉም ወሬ ተለይቶ የኔ ጎልቶ ታየ። መጣችሁ። ምክንያቱም አንገት የሌላት ሴትየው ልኳን ስለምነግራት እውነት ስለምነግራት አሜሪካ ሀገር ላይ ከአሜሪካ ሀገር ተነስተሽ ልጅሽን ወደ ኢትዮጵያ ዲፖርት ያደረግሽ ለልጆች እናት መሆን እማቺ ርካሽ ሴት ነሽ ስላልኳት ልክ ነኝ። እናት ለልጇ ዋጋ ስትከፍል እንጂ ዋጋ መክፈል አቅቷት ወደ ኢትዮጵያ ስትልክ አላቅም። ይሄ ደግሞ ለሷ ያማታል። ምክንያቱም እንደ ወላጅ እንደ እናቱ ነው ሚዲያ ላይ ቁጭ ብላ እኔን ስለምትናገረኝ። ሪያሊቲው ይሄ ነው። አሜሪካ ሀገር ላይ እናት ተቸግራ ያላትን ሽጣ ከፍላ ልጆቿን ትወስዳለች። አንቺ አሜሪካ ሀገር ተቀምጠሽ ልጆችሽን ማሳደግ አቅቶሽ ኢትዮጵያ ልከሽ ቁጭ ብለሽ ከኔ ጋር ኦንላይን ላይ ትሰዳደቢያለሽ፣ መልስ ትመልሻለሽ ስለምላት በየትኛውም አጋጣሚ ትመጣብኛለች። ሰዎች እንደሰማችሁት ነው ሊያሾ ስትናገር የነበረው ንግግርን ይህን ይመስል ነበረ። የተለያዩ ሰዎች የተለያዩ ምክንያቶችን እያቀረቡ ይገኛሉ። እኚህ እናታችን በውጭ ሀገር ላይ በዚህ ጊዜያቸው እጅግ በጣም ብዙ ስራን እየሰሩ ነበረ ብለው እጅግ በጣም ብዙ ሰዎችም አዘን የተለያዩ መልእክቶችንም የተናገሩ ነበረ። እስኪ ደግሞ በዚህ ዙሪያም አንድ ወንድማችን ጠለቅ ያለ ሀሳብ ይዞ መጥቶ የተነጋገረበት ነበረ። ይህ ቪዲዮንም ናችሁ። እኔ በጣም እንደዚህ አዝኛ አላቅም፣ እንደዚህ ተሰምቶኛ አቅም። ባለፈው 8 ዓመት ሶሻል ሚዲያ ላይ ከተዋወቅኳቸው እንደዚህ አይነት ቪዲዮ ስሰራ ማየታችሁኝ አታውቁም። ሰርቼም አላቅም፣ እንደዚህ አዝኜም አላቅም፣ እንደዚህ ከፍቶኝም አላቅም፣ እንደዚህ ደንግጬም አላቅም። እኔ የሀናን እናት በሀና በኩል ላለፈው 6 ወር እኔ አወቅኳት። በጣም ሀና ለእናቷ ያላት ክብር፣ ለእናቷ ያላት ፍቅር፣ ለእናቷ እንዴት እንደምትሳሳ ሳይ በጣም እኔ ይህ መንፈሳዊ ቅናት። የኔ እናት በ11 ዓመቴ ነው ያለፈችው ከ30 ምናምን ዓመት በፊትና ሳልጠግባት አድጌ ሳልጦራት አንድ ቀን ያደረገችልኝን ነገር
ምስጋና ወይም ደግሞ አድጌ ነፍስ አውቄ አመሰግንሻለሁ ወድሻለሁ ሳልላት በልጅነቴን ያለፈችውና በአንድ በኩል ሀና እዚህ ሶሻል ሚዲያ ላይ ካየዋቸው ሰዎች በጣም እናቷን አክብራ አስከብራ እናቷን በጣም በሚገርም ሁኔታ አድርጋ እኛም አይተናል። ነገር ግን ይሄ አይገባትም። የእግዚአብሔር ስራ እግዚአብሔር ለምን እንደዚህ መልካሞችንና ጥሩዎችን ለምን በእንደዚህ አይነት መንገድ ሊወስዳቸው እንደፈለገ አላውቅም እና በጣም አዝኛለሁ፣ በጣም ደንግጫለሁ፣ በጣም ግራ ገብቶኛል። በጣም ሪሊ እግዚአብሔርን እስከምጠራጠር ድረስ ምክንያቱም ሀና ላለፈው 6 ወር 2 ጊዜ ያሳለፈችው ነገር አለ የማይገባት በውሸት በጣም በቀናት በምቀኝነት በጣም ምንም በማይገባኝና ልረዳው በማልችል ሁኔታ ያሳለፈች እህታችን ናት። ግን ጠንካራ ናት። ግን ሁሌ እናቷ ከጎኗ ናት። ሁሌ እናቷ ይብናውን በቅርብ ጊዜ ልጅ ስትወልድ በጣም እኔ ልሰንጠቅልሽ እያለች ስትናገር ያየሁት ቪዲዮ እውነቴን ነው። እኔ እምባዬን የተናነቀኝ እና እባካችሁን እዚህ ሶሻል ሚዲያ ላይ ያላችሁ እባካችሁን በዚህ ጊዜ እህታችን ሀናም እናቷን በሶሻል ሚዲያ ላይ ለኮንቴንት ብላችሁ ወይም ሐሳብ ለመስጠት አንዳንዶቻችሁ ሚስኢንፎርም ናችሁ፣ አንዳንዶቻችሁ ደግሞ ለማስተማር ወይም ሌላው አስተማሪ ነገር ይሆናል ብላችሁ እባካችሁን ከካልቸራችን ከባህላችን ከእምነታችን ወጣችሁ እንዲያው ባትናገሩ ጊዜ ብትሰጡ የሐዘን ጊዜ ነው። ይዘኑበት፣ ቤተሰቦቻቸውን ይዘኑበት። እውነቴን ነው፣ ይደርሳል፣ ሁሉ ነገር ይደርሳል። እኔ በጣም አዝኛለሁ። በጣም ነው ያዘንኩ። በጣም ከሚገርም በላይ እኔ በጣም የዴዚ እናት ስታርፍ የተሰማኝ ስሜት አለ። ግን እጅግ በጣም ብዙ ኢትዮጵያውያኖችን ልብ የነካ ነገር ነበር የተሰማው። ምክንያቱም እኚህ እናታችን ያጋጠማቸው ድንገተኛ አደጋ ነበር። እጅግ በጣም ብዙ ሰዎች በድርጊቱ አዝነዋል። ስራ እየሰሩ ደክሟቸው ነበር፣ እንቅልፍ ይዟቸው ለሞት የተዳረጉትም እየተባለ ነበረ። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው ቤተሰቦች በአንድ ወቅት ላይ ማስተር አብነት በታመመ ሰዓት እጅግ በጣም ብዙ ኢትዮጵያውያኖች ማስተር አብነት እንደምን ስምር እንደነበረ የሚታወቅ ነገር ነው። ታዲያ አሁን ላይስ ምን እየተካሄደ ነው የሚለውን መረጃ ይላችሁ ወጥቻለሁ። ቪዲዮን ሰምተን እንመለስ። ማስተር አብነት ታሞ ያለው ሁሉም ሰው ስለሱ ነበር የሚያስበው። ስለሱ እኔ አንዳንዴ ይገርመኛል የሱ ጸባይ። ስለሱ በጣም ተጨንቆ ህዝቡ ማህበራዊ ሚዲያው በቃ ግልብጥ ብሎ ስለሱ የተጨነቀ ደወለልኝ። ስልኩ አይሰራም ነበር ከዛ በፊት ቮይስ አርገንም ደውለን ከዛ ደወለልኝና በአስቸኳይ እንትን ጋር ቁራንበሳ ጋር ጠብቃለሁ ቶሎና አለኝ። ምንድነው ምን ሆነ አልምና አልኩት። በቃ ና ምናምን ብሎ ዘጋ ማለት ነው። እየቸኮልኩ እሱ ጋር ሰው ስለሱ የተጨነቀና ማህበራዊ ሚዲያ ላይ እየተፖሰተ ነው። እሱ ጥቁር አንበሳ ግቢ አንድ እህታችን ታማ ለሷ ጉዳይ ተጨንቆ ለመቅረጽ እኔ እንድቀርጸው ነው የጠራኝ። እና ማለት እሱ እንዲታከም ምናምን እኛ ያደረግነውን ቮይስ ምናምን አልሰማውም ጭራሽ። ምንም ነገር ነው አልሰማው ነው ብላችሁ ከዛ ምንድነውና አይ እዚህ ቅረጽኝ አልቀርጽም አልኩ። ሌላ ሰው እቆጠራለሁ ከዛ ከኔ ጋርም አብረን አንሄዳትም ለዛ ከሚሆን አንተ ብትቀርጸኝ አይሻልም ማለት አማራጭ አሳጣኝና ቀረጽኩት። ከዛ አሁን ግን አትፖስትም አልኩት። አሁን ህዝቡ ስለአንተ እየተጨነቀ ምናምን በዚህ ሰዓት መፖስት አትችልም ምናምን ተባለና እሺ አለ። ህክምናውን ጨርሶ እንደመጣ አንድ የምስጋና ቪዲዮ ከሰራ በኋላ ያን ቪዲዮ ለቀቀ። በጣም በቃ እኔ እንጃ ለዚህ ጉዳይ የተሰጠ ሰው እንደሱ አላየው። ለዚህ ለቻሪቲ ፐርፐዝ እንደሱ የተሰጠ ሰው አላየው። አሁን የቅን ልቦች የተለያዩ ሰዎችን ከሱ ጋር እያወዳደረ ፖስቶ አይቻለሁ። እጅግ በጣም የሚገባቸው ልጆች ናቸው። እነሱን ማከብራለሁ። በጣም ነው ማለንዳቸው። ግን ማስተር አብነት እኔ እንጃ እኔ እንደራሴ ነው የምላችሁ እንደራሴ ከማንም ጋር ማነጻጽሮ ማወዳደረው አይነት ሰው አይደለም። እኔ አንደኛ ነገር ምን መሰላችሁ ማስተር አብነት እዚህ ማህበራዊ ሚዲያ ላይ ሲኖር ቤተሰቡን ጠብቆ የራሱን ባውንደሪ ጠብቆ የራሱን ፐርሰናል ብራንድ ጠብቆ ከዛስ ቻሪቲውን በማይጎዳ የህይወት ፕሪንሲፕል እየኖረ
የራሱን ህይወት የቤተሰቡን ህይወት አደጋ ላይ በሚጥል ሁኔታ ውስጥ እየሆነ እንኳን የተለያዩ ቦታዎች ቦረናን ታስታውሳላችሁ፣ የጎፋውን ታስታውሳላችሁ። በጣም ብዙ ቦታ ሪስክ ውስጥ በሚከት ሁኔታ ውስጥ ሆኖ እንኳን ለህዝብ ከመድረስ ወደ ኋላ ማይል ሰው ነው። ወንድማችን ሲናገር እንደሰማችሁት ነው። የቅርብ ጓደኛ ነው። እንዲሁም ደግሞ እንደማንኛውም ኢትዮጵያዊ አድናቂው ነው። የተለያየ ነገሮችን ነበር ስለማስተር አብነት ሲናገር የነበረው። እጅግ በጣም ትክክለኛ ሀሳብና አስተያየቶችን ነበር ሲሰጥ የነበረው። ብዙዎቻችሁ ማስተር አብነትን እንደምትወዱ ተስፋ አድርጋለሁ። እኔና ጤና ጨምሮ ይስጥልን። እጅግ በጣም ደስ የሚሉ ስራዎችን እንደሚሰራ ሁላችንም እናውቃለን። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው? ማሳያችሁ መረጃ ምንድነው? እጅግ በጣም ብዙ ሰዎችን ሲያስገርምና ሲያነጋግር የነበሩ ቪዲዮዎች ነበሩ። ቪዲዮቹን ተመልክተን እንመለስ። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል። የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቤች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ለዛሀበሻ የደረሰው የቤተሰብ መረጃ እንደሚያመለክተው ወዳጅ ዘመድ ሐዘኑን ለመካፈል ከነገ አርብ ከቀኑ 2 ሰዓት ጀምሮ እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሐዘን ድንኳን ተተክሎ ለቅሶ ይቀመጣል። እኚህን የዋህ እናት በክብር ለመሸኘትም ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሃትና የሽኝት ስነ ስርዓት ይፈጸማል። የፈጣሪ ቃል ለተሰበረው የቤተሰባቸው ልብ መጽናናትን ይስጥ፣ ነፍሳቸውንም በሰላም ያሳርፍ። ቤተሰቦች እጅግ በጣም ብዙ ሰዎች ትምህርት እንደወሰዳችሁበት እንዲሁም ደግሞ እጅግ በጣም እንደተገረማችሁበትም አልጠራጠርም። ለማንኛውም ለዛሬ ይዤላችሁ የቀረብኩት ቪዲዮ እኚህን ይመስላሉ። በቀጣይ እናንተ ነገር ያስጨብጣሉ፣ ሀሳቦችንም አስተያየቶችንም ያለውጣሉ ብዬ ማስባቸውን ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ።